ወይዘሮ ሰላም የሰማችውን ማመን አቃታት። እንግዲህ ብሌንም እውነታውን ተናገረች። ብሌንም የሰማችውን ማመን እስከሚያቅታት ነበረ የሚስጥሩን የሰማችው። ሚስጥሩን በሙሉ አውጥታ ለወይዘሮ ሰላም ተናግራለች። ወይዘሮ ሰላም ቀጥታ የሄዱት እንግዲህ ወደ ወንድማቸው ቢሮ ነበር። አጋጣሚ ወንድማቸው ቢሮ ሲሄዱ ደግሞ ፖሊስ ይዘው እንዲሄዱ ያገኙት እንግዲህ እሱንና ሳሚን ኃይሉንና ሳሚን አንድ ላይ ቁጭ ብለው ስለ እነሱ እየዶለቱ ነበረ። በዚህም ጊዜ ቤት ውስጥ እንግዲህ ያየችውን ስሟ የተቀየረ የእናቷ ስም የተቀየረ እሷነቷ የተቀየረ የሆነ ታሪኳን ይዛባት የመጣችው እንግዲህ ሚጣ እያለች የመጣችው ሄለን ናት። ውርደቱን ለነሱ አዋርዳና አጋልጣቸው የሄደችው ማለት ነው። ወይዘሮ ሰላም ቁጭ ባሉበት እንግዲህ ሚጣ እያለች እና የጎዳና ልጅ እንደነበረች እናቷ አለም እንደምትባልና አባቷ አዱኛ እንደሚባል ስትነግራት እኔ ወላጅ እናቷ ነኝ ብላ ስትናገራት አለም የት ሄዳ ነው አንቺ ወላጅ እናት የምትሆኚው ስትላት እንግዲህ ይህንን ኑሮ አይተሽ ነው ማለት ነው ወደ ጎዳናችን ሾፍ ያላደረግሽን ብላ ስትላት እንግዲህ እንጀራውን አንስታ በአፏ ውስጥ ነበር የጎደችባት። የማይናገረውን ብይ የማለት ያክል ይመስላል። የምትናገረውን ሁሉ እየተከታተለች ይህን ያየች ሰላም እንግዲህ ጠብቁኝ፣ እኔ የሆነ ቀጠሮ አለ ደርሼ ልምጣ፣ አንቺም ልጄ ከጓደኛች ጋር ተጫዋች በማለት እንግዲህ ቀድማ ሂዳ ያን ታሪክ የተመለሰውን ታሪኳን ጎዳና ላይ ሂዳ እንዳታወራባት ሄለንም በመቅደም እንግዲህ ወይዘሮ ሰላም የሄዱት ወደ ጎዳና የሚኖሩ ልጆች አካባቢ ነበር። እዛም ከሄዱ በኋላ ፎቶዋን በመያዝ ይችን ልጅ ታውቋታላችሁ ወይ በማለት ቃልን እየጠየቁ ነበረ። እነሱም አዎ ይቺ እኮ ሚጣ ነው ስሟ፣ እናቃታለን፣ የጎዳና ጓደኛችን ናት። ሰሞኑን ግን ምን እንዳጋጠማት አላቅም ጠፍታናለች ብለው ሲነግሯት ወላጆቿን ታውቃላችሁ ሆይ ሲሏት አዎ ወላጆቿ አለምና አዱኛ ይባላሉ አባቷ ብለው ሲነግሯት እንዴት ነው ከየት አካባቢ የመጣች ናት እንዴት ናት እያሉ ሲጠይቁ አካባቢዋ እዚህም ሰፈር አገር እንዳልሆነ ከሌላ ሀገር ከክፍለ ሀገር እንደመጣችና አሁን ግን ሰሞኑን ጠፍታቸው እንደሆነ ሲነግሯት ይሄማ የሆነ ሚስጥር አለ በኃይሉ እየሰራኝ ያለውን ታሪክ ማወቅ አለብኝ ስትል ሰላም ይህንን ካጠናች በኋላ ተመልሳለች። እንግዲህ ወይዘሮ ገነትንም እያሰቃዩት ይገኛሉ። ይህንም ተገድጄ ነው በማለት እንዲሁም ሳሚ ደግሞ እናትህን በገዛ እጅህ ያሰቃይሃት መሆኑን አላወቅም ዳግም ገና ብዙ ነገር አስቃይህን አሳይሃለሁ እያለ ሲናገረውም ነበር። እሱም ደግሞ ይህንን ማድረግ ለብሌን ከሚያስወግዱባት የሚለውን አማራጭ መርጬ መሆኑን አንድ ቀን ቁጭ አርጌ ልነግራት እችላለሁ። አሁን በጣም በልቤ ውስጥ ወድጃታለሁ፣ ግን እሷን በአይኖቿ እንባ ሲወርዱ ማየት አልፈልግም አለ ዳግም። ከዚህ በኋላ ከጎኗ እንደሆነ ቃል ገባላት። እንዲሁም ደግሞ ወይዘሮ ሰላም ውጣልኝ ከዚህ ቤት እችን ልጅ ልታበላሻት ነው ካለች በኋላ ወይ ምን አድርጌ ነው በፈጣሪ ቅሪ በላኝ ፈጣሪ ለምንድን ነው ይሄን ልጅ ስም ማስወጣው? እሷስ የራሷን ህይወት የመኖር ፍላጎት የላትም እንዴ? ምን ሰራተኛ ብትሆን ብላ ይቅር በለኝ ካለች በኋላ እሷን ብሌንን ጠርታ ብሌን ይቅርታ አድርጊልኝ አስከፋውሽ አይደለ ቅድም የማይሆን ቃላት ተናገርኩሽ፣ አይዞሽ አሸት አይማዬ አልተረዳሽም፣ እናቴ ስልክ እያነሳችልኝ አይደለም፣ እናቴ ጠፍታኝ ነው በተደጋጋሚ፣ ውይ የኔ እናት ነይ እስኪ ብላ እቅፍ አድርጋ አይዞሽ ከጎንሽ ነኝ፣ እኔም እናትሽን አፋልግሻለሁ፣ በዛውም እኔም ልጄን ላገኛት እችል ይሆናል፣ እኔም ለዘመናት እችል ልጄ እየመሰለችኝ አይደለችም ስትላት ብሌንም ደነገጠችና የሰማችውን ነገር ለመናገር ተገደደች። ከዛም ዳግምን ውጣ ስላለችው ልብስን ጠቅሎ ዳግም ሊወጣ ሲል ከእግሯ ስር ከሰላም እግሯ ስር ብሌን ወድቃ እባክሽ አታስወጪው፣ ለሁላችንም እሱ መፍትሄ ይሆነናል፣ እኔና እሱ አንቺ እንዳሰብሽው አይደለም፣ እኔ አሳዘኘው ነው፣ አሁን ልክ አንቺ አዝነሽ እንዳቀፍሽኝ እሱም አይዞሽ እያለ በአሁኑ ሰዓት ከጎን የሆኑ የሚያጽናናኝ ይፈልጋለሁ ስትል ተናገረቻት። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር
እያረጋቸው አበረታቱኝ። በጣም በጉጉት የምንጠብቀውና አስተማሪውና አሳዛኙ አደራ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። በዚህ እንግዲህ በጣም የሚያሳዝንና የተጠፋፉ እናትና እህቶችና እናትና ልጅ ሆኑ መገናኘት እየቻሉ በመካከላቸው ግን እንዳይገናኙ የሚያራርቋቸው ለገንዘብ የተስገበገቡ በመካከላቸው ስለገቡባቸው በጣም በሚያሳዝን ሁኔታ እስካሁን እንግዲህ እናት ልጇን ባለማገኘታቸው ወይዘሮ ገነትና ሰላም የተሰቃዩ ይገኛሉ። እንዲሁም ደግሞ ዳግምና ብሌንም እናት ፍለጋ ለዘመናት ሲንከራተቱ እየቆዩ ናቸው። አሁን ግን በኃይሉና ሳሚ እስከ መቼውም ሊያገናኟቸው እንደማይችሉ እየተወያዩባቸው ይገኛሉ። ለምን እችን ዳግም ብሌንን አታስወግዳትም ሲል ይጠይቀዋል። ሳሚ ደግሞ አይተዋት እችን እኮ የእንጀራ እናቷን መያዝ ማለት ብሌንን የፈለግነውን ስራ እንድትሰራ እናስገድዳታለን በማለት ይናገራል። እንግዲህ ወይዘሮይቱ የሰማችውን ነገር ስለሰማች ቶሎ ብላ ነበረ ለባኃይሉ የደወለችው። ማለትም ቃል እረ ባኃይሉ አንድ ችግር ተፈጥሯል፣ ድረስልኝ ቶሎ ይሄን ነገር ምክንያቱም ብሌን ተደብቃ የእጅ ማስታጠቢያ ውሃ ሲይዛ ስትመጣ አዳምጣኛለች እና ይህን ነገር ሰላም ካወቀች ዛሬ እዚህ ቤት አለቀልኝ እያለች ትነግረዋለች። ምን ማለት ነው አንቺ እንደዚህ የምትይው? አንቺ በቃ ላገኘሽው ሁሉ ታሪኩን ማውራት አለብሽ። ታዲያ ምን ላድርግ? ድንገት እኮ የመጣችው ጓደኛ የምታቀኝ የጎዳና ህይወቴን ነው፣ ስለዚህ ትናገርብኛለች ብዬ በጣም ፈርቼ አፋፏን እያልኩኝ እያስኳትም ነበር። ሆኖም ግን በቁንጥጫም እንኳ በመዘልጋት ተይንጃት መዝልጊያት ነው ያለችው። ይህንን ያየችው ሰላም ግን በጣም ጠርጥራኝ ነው ከቤት ወጣችው። እሷም ወዴት እንደሄደ ባላቅም በድጋሚ ደግሞ ብሌን እንግዲህ ይህን ነገር አዳምጣኛለች እና ቶሎ ለእነሱ ሳትናገር አንድ ነገር አድርግ ስትለው በኃይሉ ደግሞ ደውሎ እና እንጀራ እናትሽ ያለችበትን ነገር አውቀናል ታውቂያለሽ ብሌን ብሎ ሲላት ማን የት ናት እንጀራ እናቴ? ጠይ ቤት ነው ያለችው ምና ብላ ስትጠይቀው አንድ የምታደርጊልን ነገር አለ፣ ይህንንም ካደረግሽልን የእንጀራ እናትሽን ምንም እንዳትሆን ልናደርግልሽ እንችላለን ሲል በዚህ ያስፈራራታል። ብሌንም ምንድን ነው ማድረግ ያለብኝ? ለእንጀራ እናቴ ስል ምንም አላደርገው ነገር የለም ብላ ስትለው አሁን የሰማሽው ሚስጥር ለሰላም የተናገር እንደሆነ ወዮልሽ፣ ይህንን ሚስጥር ለሰላም መናገር የለብሽም። የትኛው ሚስጥር ስትል እኮ እሱ ቤት ቃል ራሷን ለውጣ መግባቷን ለእሷ ብትናገሪ አንቺ እንጀራ እናትሽን በፍጹም አታገኛትም በማለት ያስፈራሯታል። ይህንንም እንግዲህ የእንጀራ እናቴን አንድ ነገር ያደርጉብኛል በማለት ሰላም ወላጅ እናቷ መሆኗን ያላወቀችው ብሌን እንግዲህ ይህንን ድብቅ አድርጋ እንድትይዝ ተገደደች። እንግዲህ ዳግም ደግሞ ወላጅ እናቷን እንዳያስወግዱባት በማድረግ ስለተባበራት ይህን ነገር ሊነግራት ቀጠራት። ብሌንን አይዞሽ እናትሽን ከጎንሹኝ እጠብቅልሻለሁ፣ አስፈልግልሻለሁ፣ ምንም ነገር አትሆንም፣ ጥሩውን ተመኝ፣ ተስፋ ያለው ነገር ነው እንጂ መጥፎን አትመኝ እያለ ምክር አዘል ነገሮችን መስጠት ጀመረ። ሰላምም ይቺ ልጅ ለምን እንደው አላቅም ውስጤ በጣም ነው እንትን የሚለው አንድ ነገር እንኳ ተናግሬያት ውስጤ ይረበሽብኛል። አይዞሽ አሁን እናትሽን አንድ ላይ ሆነን ነው የምንፈልጋት፣ እንዴትስ ልትጠፋ ቻለች እያለች ሰላምም የእንጀራ እናቷ መጥፋቷ ጉዳይ እያሳሰባት ይገኛል ማለት ነው። አሁን ብሌንን እንግዲህ ከዚህ በኋላ የቃል ጉዳይ ስላልተሳካላቸው ብሌንን እንግዲህ በእንጀራ እናትሽን አንድ ነገር እንዳናደርግብሽ ከፈለግሽ እንግዲህ የገዛ ወላጅነቷን ሰላምን አንድ ነገር አድርገሽ እንድታስወግጃት የሚል ትዕዛዝ ይሰጧት ይሆናል እና ይህን ነገር ደግሞ እውነት ብሌን አድርጋ እናቷን በገዛ እጇ ታጣታለች ወይንስ አላደርግም ብላ ትማጸናለች የሚለው ነገር በጣም የሚያጓጓ የሚያሳስብ የሚያስጨንቅ ነገር እየመጣ ነው ከፊት ለፊታችን ማለት ነው። ምክንያቱም አሁን እሷን ላለማስወገድ የወሰነው ሳሚ የምታደርገውን ነገር በእናቷ መያዝ በማስፈራራት እንዲፈጸም እናደርጋለን ብለዋል። ግን ሆኖም አሁን እንኳ ዳግም ይሄን ነገር እንግዲህ ሲያስገድዱት የብሌን እንጀራ እናት እያወቀ የራሱ ወላጅ እናት መሆኗን ባያቅም
እንግዲህ ከምናስወግዳት ብትታገት ይሻላል ሲሉት ማገቱን መርጦ አብሮ ተስማምቷል። ሆኖም ግን አሁን ከጊዜ በኋላ እንግዲህ እያለቀሰችና እያዘነች ብሌን ሲያያት በእውነት ነው የምላችሁ ወይ ይችን ሴትዮ ጠፈትቶ ሊሰዳት ይችላል ብለን የምናስበው። ምክንያቱም ብሌን በዚህ በኩል ታስራ እንደዚህ እናቷ በወንጀል እንድትገባ ስለማይፈልግ አሁን በመካከላቸው ያለውን ነገር ማወቅ ያልቻሉት ብሌንና ዳግም ግራ ተጋብተዋል። ብሌንም እንጀራ እናቷ መሆኗን፣ ዳግምም ወላጅ እናቱ መሆኑን፣ ሰላም እናቷ መሆኗን ድብብቆች ሆኖባቸዋል። የተዳፈነ እሳት። ስለዚህ እውነት ግን ይመነምናል እንጂ አይበጠስም እንደሚባለው ሁሉም የስራቸውን በቅርብ ጊዜ ሳሚና በኃይሉ ያገኛሉ ብለን እኛም ተስፋ አለን። እንግዲህ የዛሬው ይሄን ቢመስልም አሁን በጉጉት የምንጠብቀው እውነት ሰላም እውነቱን ታውቃለች ወይ? ብሌን እውነቱን ትናገራለች ወይንስ በኃይሉ ደውሎ እውነታውን እንድትደብቅ ያደርጋታል? ወይንስ ብሌን ከዛ ቤት ወጥታ እናቷን ፍለጋ እንጀራ እናቷን ፍለጋ በምትከራተት ሰዓት ደግሞ እሷንም ሊያግቷት ይሆን ወይ? ይህ በጣም የሁላችንም አስደናቂ ነገር ነው። ቀጣዩ በጉጉት እንጠብቃለን። ስለምትከታተሉን ከልብ እናመሰግናለን። ላይክ ሼር እያደረጋችሁ አበረታቱን። በቅርብ ቀን እንግዲህ የሳሚንና የበኃይሉን እንግዲህ በህግ ጠለላ ስር ሆነው ቅጣታቸውን እንዲያገኙ የሁላችንም ተስፋ ነው። አይቀርም። እናትና ልጆቹ የሚገናኙበት ቀን ቅርብ ይሆናል ብለን እናስባለን። ሰላም ዋሉልን።